بسم الله الرحمن الرحيم والحمد لله رب العالمين وأصلي وأسلم على إمامنا وقدوتنا وحبيبنا وشفيعنا محمد الأمين وعلى آله الطيبين وصحابته الغر الميامين وسلم تسليما كثيرا إلى يوم الدين. أما بعد كزيهم بمكتل يزاريو بروغرام لهولتنيا جزي إسلامي وندماماتشنتنا أسفلاجنتو ترجمونا وتيتوچو የሚዳሰሱበት ፕሮግራም ነው ኢንሻአላህ። አሁን የምንገኘው ከሼክ መሐመድ ሐሚዲን ጋር ኸርጡም ከተማ አንድ ጎጆ ቤት ውስጥ ነው የምንገኘው። ያቺ ጎጆ ቤት በስዕሉም ላይ እንደምታዩት አፈር ያለበት የሱዳንን የገጠር አካባቢ የሚወክልና የሚያሳይ እይታ ላይ ሆነን ነው የምትከታተሉን። ሼክ መሐመድ ሐሚዲንን በድጋሚ እንኳን ደህና መጣችሁ እላለሁ። አህለን ወሰህለን ሐያኩሙላህ። ሼክ መሐመድ አንቱም እንደምታውቁት እስላማዊ ወንድማማችነት የሚባለው ነገር አላህ ሱብሓነሁ ወተዓላ የሙእሚኖች ኒዕማ ለሙእሚን የሚሰጥ ጸጋ አድርጎ ሲሰጥ በርካታ ጥበቦችን በርካታ ምስጢሮችን ውስጥ አስቀምጦበት ነው። ነቢያችን ዓለይሂ ሰላቱ ወሰላም ብለዋል፣ አልሙእሚኑ ሚርአቱ አኺህ ብለዋል። ሙእሚን የወንድሙ መስታወቱ ነው ተብሏል። መስታወት አንድ ሰው መስታወት ፊት ለፊቱ ጋር ሲያስቀምጥ የአይኑን፣ የፊቱን፣ የፀጉሩን፣ የሰውነቱን ቆሻሻ እሱ ማየት ያልተሳነውን ያይበታል። ወንድምም እንደዛ ነው። ቅድም በሌላው ፕሮግራማችን ባለፈው ለመግለጽ እንደሞከርኩት እስላማዊ ወንድማማችነት ከዓላማዎቹ አንዱ ሶፋኡ ሰሪረቲ ወልባጢን ውስጥን ንጹህ አድርጎ በማህበረሰቡ መካከል የመዋደድ የመከባበር ስሜቶችም መደማመጥ እነዚህን ስሜቶች ማምጣት ነው። እነዚህ በሚመጡበት ጊዜ ወንድም ከመናቅ ሳይሆን ለማዋረድ በሚል ሐሳብ ሳይሆን ወንድሙ ጽድት ብሎ እንዲታይለት የወንድሙ መስታወት ይሆንለታል። ነቢያችን ያሉት ዓለይሂ ሰላቱ ወሰላም ይህንኑ ነው። አልሙእሚኑ ሚርአቱ አኺህ፣ ሙእሚን የወንድሙ መስታወት ነው ተብሏል። ይቺም ፋኢዳ ብዙ ሰው ልብ አይላት። ሰው ወንድም የሌለው ሰው ደካማ ጎኑን የሚነግረው የሚያስታውሰው የሚገስጸው ቆሻሻውን የሚያጥበለት የሚያሳየው ወንድም የሌለው ሰው ከዚህ የበለጠ ድሃ የለም። ወንድም ይጠቅማል፣ ለዲን ይጠቅማል፣ ለዱንያ ይጠቅማል፣ ለአኼራ ይጠቅማል፣ ለቀብር ይጠቅማል፣ ለበላእም ለችግርም ጊዜ ይጠቅማል። ቢያንስ አንድ ሰው ወንድም ካለው ብልጦቹ ለነገሩ በዛ ያለ ወንድም ነው የሚይዙት። ማብዛት ላይ ነው የሚያተኩሩት። አሁን አንዳንዶቹ እንዳበደ ውሻ የማይነክሱት የለም። እዛም ጋር መጋጨት ነው፣ እዛ ጋር መፋጨት ነው። በዚህ በገንዘብ እዚህ ጋር ይጣላሉ፣ በክብር ጉዳይ እዚህ ጋር ይጣላሉ፣ በምላሳቸው እዚህ ጋር እንትን ይላሉ። በቃ ዝብርቅርቅ ያረጉና ብቻቸው ነው። አንዳንዶቹ ልክ እንዳበደ ውሻ ያገኙትን እየነከሱ እንደፈለጉ እያተራመሱ ይህንን እየሰደቡ የዚህን ገንዘብ እየቀሙ ይህንን ክብር ይህንን ስሙን እያጠፉ ከማንም አካል ጋር ይጋጩ ይናጩ ይፋጩና ለዱንያም የሚጠቅም ለአኺራም የሚጠቅም የሆነውን ወንድም ያጡታል። ሶፋ አሰሪራ እንዲህ ያደርጉታል። ሲቀርቧቸው የሚርቁ አሉ፣ ሲወዷቸው የሚጠሉ አሉ። እነዚህ ሰዎች ሲያከብሯቸው ያዋርዳሉ። ልክ ነው። እነዚህን ሰዎች አላህ ሱብሓነሁ ወተዓላ ወደ ልቦናቸው መለስ እንዲሉ አንተ የምታዋርደውም የምትንቀውም ብትቀርበው የሚጠቅምህ አካል እኔ ዋጅብ አድርጌብሃለሁ። ኢነመል ሙእሚኑነ ኢኽወቱን፣ ወንድም ነው። በቃ ወንድም ለወንድሙ የሚያደርገውን አድርግ። ምን ማለት ነው? አይብ ካለበት ተወት አድርገው። ያለ አቅሙ ያለ ወንጀሉ ወንጀል አትለጥፍበት ነው ይሄንን የሚያስተምረን። እና ወንድም ይጠቅማል እላለሁኝ እኔ። ሼክ መሐመድ አንቱ ምን እንደምትሉ እንግዲህ ተነግሮናል። ወንድም ይጠቅማል። ቢያንስ ሼክ መሐመድ ሐሚዲን ታመሙ ቢባል ጧሃራ ቀልብ ኑሮ ለወንድም አክብሮት፣ ለትልቅ አክብሮት፣ ለትንሽ እዝነት ኑሮ ለስላሳና ጧሃራ ሰው ከሆንኩ አንቱ ታመሙ፣ አዎ አላህ ያሽራቸው የሚል ወንድም በንጹህ ልቡ ያው በጧሃራ ቀልቡ ዱዓኡል ሙእሚኒ ሊአኺሂል ሙእሚኒ ሙስተጃብ ተብሏል። ሙእሚን ወንድም ለሙእሚን ወንድሙ ቢظህሪል ገይቢ በሌለበት ድንግጥ ብሎ አላህ ይማረው አላህ ያሽረው ካለ አላህ እሺ ይለዋል ተብሏል። እስኪ አሁን ቀብር ውስጥ ያሉትን ወንድሞቻችንን አሁን ብንጠይቃቸው ማ አክበሩ ማ የተመናሁል መይት ብለን ብንጠይቅ ከሚመኙት ነገር አንዱ አላህ ይማረህ የሚል ወንድም ማግኘት። ብቀርበው ኑሮ
በወደው ኑሮ እንዲያስታውሰኝ ዱዓ እንዲያደርግልኝ ባደርግ ኑሮ ብሎ የሚመኘው ስትሞቱም እንደዛው ስትኖሩም እንደዛው ቢቸግር ይረዳል በትታመሙ ዱዓ ያደርጋል ብትሞቱ አላህ ይማርህ ይላል አላህ ይማርህ የሚል ወንድም ማግኘት አጃይብ አንድ እኛ ሀገር ላይ አንድ ሸኻችን አሉ ሼኽ አህመድ ዓረብ ይባላሉ حفظه الله አሁንም በህይወት አሉ ሽማግሌ ናቸው ፈቂህ ሐነፊ ናቸው ፍቅህ ያቀራሉ ልንዘይራቸው ሄድንና በጣም ደስ የሚሉ ማር የሆኑ ናቸው መቼም እነዚህ መሻይኾቻችን የድሮዎቹ መቼም አጂብ ናቸው طيبين جدا يعني ዘይርናቸው ቁጫል ምናል ከወሬ ወሬ ሰሞኑን አንድ ሽማግሌ ሞተው አሉ እህነ ሼኽ صلاة الجنازة سجدوባቸው ብለው ጠሩን ጠሩንና ሂደን ሰግደን ስንመለስ ጀናዛውን ይዘው ወደ ቀብር ሊሄዱ ሲሉ ጮኸት ሰማሁ ምን ሰማችሁ እነ ሼኽ አሏቸው ምንድነው ብዬ ልብ ስል አባቴ አላህ ይማርህ አባቴ አላህ ይማርህ አባቴ አላህ ይማርህ እሚል ሰው ነው ያን ጊዜ የዛሬው ሟች እኔ በሆንኩኝ ብዬ ተመኘሁ ምን ነው በዛሬ ዘመን ወንድሜ ሞተ ብሎ የእውነቱን ተቆርቆሮ አላህ ይማርህ አባቴ አላህ ይማርህ የሚል ሰው አለ የዛሬው ሟች እኔ በሆንኩኝ አላህ ይማርህ የሚል ሰው ባለበት ብዬ ተመኘሁ ብለው አለቀሱ ወንድማማችነት ተራ ነገር አይደለም ጫወት አይደለም ወንድማማችነት ትልቅ ጸጋ ያለው ትልቅ ኒዕማ ነው የአላህ ስጦታ ነው የአላህን ኒዕማ የሚያራክስና የሚንቅ ሰው ደግሞ አይከፉ የከፋ መውደቂያ ላይ ይወድቃል ምን ይላሉ الشاعر العربي የሚለው ነገር አለው أخاك إن من لا أخا له كساع إلى الهيجا بغير سلاح سبحان الله وإن ابن عم المرء فاعلم جناحه وهل ينهض البازي وإن ابن عم المرء فاعلم جناحه وهل ينهض البازي بغير جناح سبحانك ربي ወንድምህን ያዘው አጥብቀህ አደራ ምክንያቱም ወንድም የሌለው ሰው የጦር መሳሪያ ሳይዝ ጦር ሜዳ እንደሚገባ ሰው ነው ያው ለመገደል የሚሄድ ማለት ነው ተጋለጠ ነው ተከላካይ የለውም ወንድም የሌለውም እንደዚህ ነው ዲናችን ደግሞ ይሄን ኹዋን ነገር እኮ ጠለቅ አድርጎ ነው የሚናገረው ምንድነው እዚህ ሶሒህ ሙስሊም አንድ ሐዲስ አለ السلام علينا وعلى عباد الله الصالحين يا لاችሁ ጊዜ أدركت كل عبد صالح لله في الأرض والسماء أو كما قال صلى الله عليه وسلم ለማንኛውም ሳሊህ ለሆነ ባሪያ ሁሉ ተደርሳለች እቺ ዱዓ ይላል እያንዳንዱ ሰጋጅ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሰላትን አስተምረው ከሄዱ ጀምሮ የሚያደርገው ዱዓ ሙእሚን ከሆንኩኝ ሳሊህ ከሆንኩኝ ድርሻ አለኝ ማለት ነው ሱብሃንአላህ ወንድሞቼ ዱዓ ያደረጉልኝ ነው እና አቡበክርና እና ዑመር ዱዓ ውስጥ እንገባለን ሳሊህ መሆኑ መገኘት ብቻ ነው እኛ የምናደርገው ዱዓም ደግሞ ይደርሳቸዋል እንደውም ይሄ ኡማ ብቻ ሳይሆን መላእክቶችም አንቢያዎችም ኡመም ሳቢቃም ይገባሉ ከሳሊህ ነው ያለው وعلى عباد الله الصالحين ነው የሚለው እንዲህ አርጎ እንደው የኢማን ሰዎችን ጥር አርጎ የሚያስተሳስር በእያንዳንዱ ሰላት ላይ አንዱ ለሌላው ዱዓ እንዲያደርግ የሚያደርግ ዲን ነው ይሄንን የሚጠላ ሰው ከዚህ እድል ውስጥ ነው ራሱን የሚያወጣው ከዚህ ከአንቢያዎች ስዲቆች ሹሃዳዎች ከሚያደርጉት ዱዓ ውስጥ መካተት ነው አዳዋ ውስጥ የሚገባው ማለት ነው ሌላው ወንድም እንግዲህ መገለጫዎች አሉት ወሳኙ እሱ ነው ለናነሳ የሚገባው መስሎ የሚታየኝ አጠቃላይ ያው ኢማን በመገኘቱ ብቻ ወንድማማችነቱ ተገኝቷል ግን የበለጠ ደግሞ የሚሰርጸው ምንድነው አንተ ለሱ በጎ መመኘት አቅምህ በፈቀደ ቀድር ከሱ ጋር መቆም إن أخاك الحق من كان معك ومن يضر نفسه لينفعك ومن إذا ريب الزمان صدعك شتت فيك شمله ليجمعك أنت ترو وندم ማለት አንተ ጋር የሚቆም ወንድም ነው ራሱን ጎርቶ ወንድሙን የሚጠቅም والله በቁርአኑ ያለው ነው ويؤثرون على أنفسهم ولو كان بهم خصاصة ይላቸዋል ሰሃቦች አዎ ራሳቸው ሌሎችን ወንድማቸውን ያበልጣሉ እኔ ተርቤ እሱ ይመቸው ይብላ እኔ ታረጀ እሱ ይልበስ እኔ
በርዶኝ እሱ ይሙቀው እኔ ጠምቶኝ እሱ ይጠጣ እስከ ማለት እንግዲህ ትልቅ ደረጃ ሲደርስ ነው። ይሄ ነው ዘመን ደግሞ አንዳንድ ጊዜ ያው ዘመን የሚሰራው ነገር ባይኖርም በሆነ ዘመን ላይ የማይመችብህና የሚጎረብጥህ ጊዜ አለ። እውነተኛ ወንድማማችነት ያለው ሰው ያኔ ከጎንህ ይቆማል። በሚችለው ሰው ዱዓ ያቅተዋል ለወንድሙ ያ ረቢ እንግዲህ እኔ የማረግለት የለኝም ይሄን ሰው ፈተና ላይ ወድቋል ታሟል ወይም ጠላት አጥቅቶታል ወይም እንዲህ ሆኗልና አንተ እርዳው ብሎ አላህን ይለምንለታል። የችግር ጊዜ አብሮ ይቆማል። አለዛ የምቾት ጊዜ ሁሉም ወንድም ነው። يقول الشاعر وكل أخ عند الهوينا ملاطف ولكنما الإخوان عند الشدائد ምን ማለት ነው? ደላ ያለ ኑሮ ላይ ሁሉም ወንድም አንተ ጋር ጥሩ አቀራረብ ይቀርባል። ለስለስ ብሎ ወንድሜ ወዳጄ እያለ ገንዘብ እጥረት ሲያጋጥም የሆነ ገንዘብ እጥረት ሲያጋጥም ጤና ስታጣ ወይም ደግሞ ጠላት ሲያጠቃና ሲያሳድድ ሲጎድፍ ያን ጊዜ ያኔ ነው እንትን ወንድምና ጠላት የሆነውን የምትለየው። እዚህ ብሎ ነው እነዚህ መከራዎች የሚመጡት። አስለን አንቢያዎች ይፈተናሉ፣ ሳሊሖች ይፈተናሉ። መጀመሪያ እነሱ እንዲታወቁ ነው ራሳቸው حتى نعلم ነው የሚለው አላህ። ሁለተኛ ደግሞ ማን ከእውነቱ አብሯቸው እንደቆመና ማን አስመሳይ እንደሆነ ደግሞ ይለያል። በዛ ሰበብ ማለት ነው። ذلك يقول جزى الله الشدائد كل خير عرفت بها عدوي من صديقي. عندهم من لا جزى الله الشدائد كل خير وإن كانت تغصصني بريقي وما شكري لها إلا لأني عرفت بها عدوي من صديقي. مكرانم الله يقويات هذا راسه مرقات منهم خير باتونم ያዘጁ خير الله ብሎ ማለት ነው። እሷ መቼም አንገላታችኝ መሆኑ ሸክ የለውም ማለት ግን ማመሰግናት ምንድነው ማን አብሮኝ እንዳለ የሚወደኝና የሚጠላኝን እንድለይ ያድርጋኛለች ነው የሚለውና ወንድማማችነት ሲባል እንኳንስ አዛ ሊያደርገው ቀርቶ አዛ የሚያደርገው ነገር እንኳን ሲኖር አዛውን ተخفيف ለማድረግ ለማቅለል ለምን ይሰቃያል ወንድሜ እኔ በሚችለው ልርዳው በማለት ከጎኑ መቆም ለሱ ዱዓ ማድረግ ለሱ መጨነቅ ይሄ ነው ማለት ነው። جزاكم الله خيرا። እኔ በጣም እንደው እዚህ ወንድማማችነት አጀንዳን ስናነሳ የሚገርመኝ ነገር አንዳንድ ሰዎች هناك قوم ابتلاهم الله بالكراهية እንደው በቃ ጥላቻ የሚባል የተጠናወታቸው በሽታ ነው። طبعا በቃ በምን ልጥላው እህቱ ጋር ሲጋጭ ታያለህ፣ ወንድሙ ጋር ሲጋጭ ታያለህ፣ ሚስቱ ጋር፣ ባሉ ጋር፣ አባቷ ጋር፣ እናቱ ጋር እንዲህ ዝብርቅርቅ ያለ ጥላቻ ስሜት አለ። የበለጠ የሚገርመኝ ከሞቱት ሰዎች ጋር ደግሞ ከሞቱም ሰዎች ጋር እነሱ እንግዲህ ስራቸውን ይዘው ጌታቸው فإنهم أفضوا إلى ما قدموا تسبوا الأموات ነው ሐዲሱ የሚለው لا تسبوا الأموات የሞተን ሰው አትሳደቡ። ያነሷቸው ማሳደድ የረፍት ሰዓት ደርሷል። የረፍት ሰዓት እየደረሰ ስለሆነ ከረፍት በኋላ እንመለሳለን። ሳትርቁ ጠብቁን ኢንሻአላህ። ፕሮግራማችን ተከታታዮች ከረፍት ተመልሰናል። እስላማዊ ወንድማማችነትና አስፈላጊነቱ የሚል ርዕስ ላይ እየተወያየን ነበር። ቅድም ከረፍት በፊት እንደነገርኳችሁ የወንድማማችነትን ጣዕም ማጣጣም የማይፈልጉ የማይሳካላቸውም የማጣጣማት ቴስት ቦታውም የተበላሸባቸው ሰዎች አሉ። አንዳንድ ሰው ቀምሰው ጨውጨው መሆኑንም መዛቁ ተበላሽቷል። ጨውጨው መሆኑን ስኳር መሆኑን ማወቅ የማይችሉበት ያልታደሉ ሰዎች አሉ። ሷሊሖቹን አላህ Subhanahu Wa Ta'ala በቁርአንም ሲገልጻቸው الذين يقولون بلو ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا مؤمن تلتشن دموت እንዳልሆን በሚል ስሜት ዱዓ ያደርጋሉ። اغفر لنا ለኛ ማርልን ሲሉ ከነንትና የበለጠ እኛ አጥፊ ነበርን። ربنا اغفر لنا ربنا اغفر لهم ማለት
ምክንያቱም ከሁሉ ከነሱ ከድሮዎቹ የበለጠ አጥፊው አሁን ያለነው ሰዎች ስለሆነ ربنا اغفر لنا ولإخواننا ወንድሞቻችንንም እንደዚሁ ማራቸው። ወንድም ሲባል እዚህ አካባቢ የእናትህ ልጅ አባትህ ልጅ እንዳይመስል እንኳን ይሄ ብቻ እንዳይመስል እንኳን الذين سبقونا بالإيمان በኢማን የቀደሙ ሰዎች አሉ። ሁሉም من ذا الذي ما ساء قط ومن له الحسنى فقط መልካም ብቻ ያለው አጥፍቶ ማያቅማን አለ ሰው ሁሉም ሰው ነው ሰው አይደለም ማለት ነው እኮ እንደዛ አዎ يعني محض الشر شيطان ነው ተብሏል محض الخير ملائكة ነው ተብሏል لكن الذي يتقلب بين الخير والشر هو البشر والإنسان فلذلك يقول النبي صلى الله عليه وسلم كل بني آدم خطاء وخير الخطائين التوابون ያለፈውን ሰው ከናካቴው በክፋት ማንሳት አይፈቀድም حرام ነው አንተ ውስጥህን እንደው ፕሮግራም ተከታታዮቻችን ልብ እንድትሉት የምፈልገው ነገር በውስጤ ቅር የሚያስብለኝ ነገር ሊኖር ይችላል ካንተ ከንትና እኔም ጋር ቅር የሚያስብልህ ነገር ልታይ ትችላለህ ግን የጥላቻ የጎሚ የክፋት የሸር የምቀኝነት እነዚህ አምራድ القلوب የሚባሉ የቆሻሻ መገለጫ ባህሪያቶች አንተ ላይ ከታዩ ያልታደልክ ሰው ነህ ማለት ነው ስለዚህ ሷሊሖቹ ያደርጉት እንደነበሩት ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا مؤمن طلچ እንዳልሞት አንተ አግዘኝ አንተ ጠብቀኝ ዱዓ ልናደርግበት የሚገባ الشيخ عبد المجيد الزنداني حفظه الله من علماء اليمن كيمن عالموች አንዱ ናቸው የመን መቼም عجائب የሆነ ሀገር ነው الإيمان يماني ኢማን የመን ነው ብለዋል عجيب የሆነ ቀልባቸው ቅጥን ያለ ረቃኢቅ የሚገባቸው አልቃሻዎች ተቂዮች ናቸው አሁን ደግሞ አላህ Subhanahu Wa Ta'ala በጦርነትና በተለያዩ ችግሮች ፈትኗቸዋል ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين صبرهم الله يستعቸው فرجهم الله ያምጣላቸው የዛ ሀገር ተወላጅ እና ዓሊም የሆኑት ሼክ አብዱል አልመጂድ አንድ ልጅ መጣና ያ ሼክ አላቸው አሉ ለበይክ إن هؤلاء يكرهونك አሏቸው እነዚህ ሰዎች የሆኑ ጓደኞች ነበሩ ያውቋቸዋል እንደ በጣም ነው የሚጠሉህ ምንድነው አሏቸው እኛ መቼም እንወዳቸዋለን ማሻአላህ እንዴት አሏቸው قال هؤلاء قوم ابتلاهم الله بالكراهية ونحن قوم ابتلانا الله بالحب كلهم ابتلاءكم ونبلوكم بالشر والخير فتنة وإلينا ترجعون ሁሉም ወደ እንትን ይመለሳል ብዬ ግን የጎረቤቶቼ ወንድሞቼ ስጋ ዘመዶቼ ቤተሰቦቼ እህቶቼ ወንድሞቼ ያገሬቼ ልጆቼ ያገሮቼ ልጆቼ ዳዕዋው ማህበረሰብ ሙእሚኑ ማህበረሰብ አልበቃኝ ብሎ ቀብሩ አላህ ጋራ ሙሐሰባ የሆነውን አካል ጠምጄ በዛ ጥላቻው የውመል ቂያማ አላህ ጋር በገናኝ ምን መልስ ነው ኪሳራ ነው አንዳንድ ሰው በቃ ስላለፉት ሰዎች ስላለቀ አጀንዳ ስለሆነ ነገር እንንትና ምን ትላለህ እንንትና ምን ታስባለህ ነገረኛ ዛሬ የሚሰራውን ሳይሰራ ትላንት በነበረው ጭቃጭል ይሆናል ይሄ ትልቁ ችግር ምንድነው መመልከቻው መነጽሩ ጥቁር መነጽር የለበሰ ሰው ፊት ያየው ነገር ሁሉ ጥቁር ይሆንበታል ነጩም ጥቁር ነው አረንጓዴውም ጥቁር ነው ሌላው ጥቁር ስለለበሰ ፊት ለፊት ላይ ያለው ጥቁር ነው ያችን ጥቁር ፈቀቅ ቢያረጋትና ሙሉ በንጹህ አይኑ ቢያይ የሁሉም ነገር መልኩ ይታየው ነበር አሁን የወንድም አይብ ብቻ የሚታያቸው ሰዎች ያ ወንድም እኮ አይብ ይኖረዋል የሌለው ሰው አንፈልግም እንግዲህ ያለ አይብ የሆነ ወዳጅ የምትፈልግ ከሆነ ማታገኘውን ነገር ነው የምትፈልገው ማለት ነው ይኖረዋል ግን እሱ ብቻ አይደለም ያለው አንተም እሱም ራሱ አይቡ ብቻ አይደለም እንጂ ያለበት ያየው እሱን ሆኖ ነው እንጂ ሌሎች ደግሞ ጀዋን ሙሽሪቃ አሉት በጣም አንጸባራቂ የሆኑ ጎኖች አሉት ያ ወንድም እነዛን ማበረታታትና እነዚህን ደግሞ ጥቁር ነገሮች ወይም ደግሞ አይቦች እንዴት እንደሚወገዱ ማሰብ ነው ሲዝጋ አንድ ነገር ንጹህም ነገር ይዝጋል ሞልወል ነው መድኃኒቱ ሌላ ነገር እኮ የለውም እና حتى ቀልብ ይዝጋል አይደል ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ان القلوب لتصدأ كما يصدأ الحديد አሉ ብረት እንደሚዝጋው ቀልብም ይዝጋል وان جلاءها ذكر الله አሉ ሞልወያው የአላህ ዚክር ነው
ስለዚህ ይሄም መወልወያ አለው። ማዕሲያም ከሆነ ባህሪም ከሆነ ይታረቃል፣ ይታረማል። ጀህልም ከሆነ በማስተማር ይወገዳል። ክፋትም ከሆነ ክፋትም በክፋት አይደለም መዋጃሃ የምታረገው ምንድነው ادفع بالتي هي احسن اذا الذي بينك وبينه عداوه كانه ولي حميم መልካም በሆነችዋ ክፉን ነገር ተጋፈጣት። ያ ባንተና በሱ መካከል ጸብ ተፈጥሮ የነበረው ሰውዬ ዘመድ ወይም ደግሞ ወዳጅ ሆኖ ታገኘዋለህ። በቃ ጥብቅ ያለ ወዳጅ እንደውም ሱብሃንአላህ ማከም ይቻላል ማለት ነውና አሁን የሳቸው ጠቀሱት አባባል በጣም የሚገርም ነው። እነሱ እኛም በመጥላት ተፈተኑ፣ እኛ ደግሞ እነሱን በመውደድ ተፈተናናል አሉ። ይሄም የነገራቸው ሰው ለጤናው እኮ ላይሆን ይችላል ነገር ነው እያመጣ ያለው። ገሌ ይጠላሃል ምን ትላለህ አንተ የምትለውን ወስዶ ደግሞ ገሌ እንደዚህ ብዬው እንዲህ አለኝ ነው። ስለዚህ መመለስ ያለባቸው ቢማ يطفئ جذوة النار ሱብሃንአላህ የእሳትን ትርኳሹን አጥፍቶ ወደ እንጨትነቱ የሚመልሰው ነገር ውሃላው ላይ ፈሰስ ማድረግ ነው። እንደው ሰበቡን የሚመስለኝ ወራዕ ማጣት ነው። እሱ ነው። አዎ አላህን አለመፍራት حظ النفس ነው። በቃ ልብ ነፍስያ መወጠር እኔ ይሻላለሁ ከነሱ የሚል ስሜት ማምጣት ነው። ሼክ አብዱል አዚዝ ብን ባዝ ረህመቱላሂ ዐለይሂ አያም ጁሃይማን የሚባል ታሪክ ነበረ ሳዑዲ ላይ የሆኑ ሰዎች ብድግ ብለው ሐረምን ወረው መካ ካዕባውን በመሳሪያ ተቆጣጥረው የሚታወቅ ታሪክ አለ አይደል? በ1400 ላይ የዛሬ 40 ዓመት ማለት ነው። እዛ ታሪክ ላይ ሼክ አብዱል አዚዝ ብን ባዝ ያን ጊዜ ሙፍቲ ነበሩ አሉ እና መንግስት ጣልቃ ገባ፣ ፈትዋ ሁሉ ተሰጠ። ጦርነት እንጀምር ወይ ሐረም ለሳምንት ተዘግቷል፣ ለአራት ቀን ነው ለሳምንት የሚሆን ተዘግቷል። አላ ኩል ሐል መጨረሻ ላይ በቁጥጥር ስር ዋሉ ሐረም ውስጥ ያሉት። በቃ መንግስት ወሰደ፣ ምርመራ ተደረገ፣ ጉዳዩ ተጣራ፣ ታወቀ፣ ተገደሉ። ብዙ ሰው ገለዋል። ሰጋጅ የሆኑ ጎረምሶች ናቸው። እና ከሰዓት የሼክ አብዱል አዚዝ ብን ባዝ ረሂመሁላህ ደርስ ነበራቸዋል። ከጥያቄና መልስ ፕሮግራም ላይ የመጀመሪያው ጥያቄ فضيلة الشيخ حفظكم الله ما رأيكم في هؤلاء الذين استولوا على الحرم وقتلوا المسلمين አሏቸው። በቃ የሚታወቅ ታሪክ ነው፣ የሆነ ነገር ነው። ሐረም ገብተው ሙስሊሞችን ጨፍጭፈው ሐረምን አስተጓጉለው እንደዚህ ያደረጉትን ሰዎች ምን ትላላችሁ አሏቸው። ሼክ አብዱል አዚዝ ብን ባዝ ደግሞ አደባቸው አደቡን ጀም አጂብ የሆነ አኽላቅ ነው ያላቸው። قال بسم الله والحمد لله والصلاة والسلام على رسول الله أما بعد فقد قال الله تعالى تلك أمة قد خلت لها ما كسبت ولكم ما كسبتم ولا تسألون عما كانوا يعملون والله أعلم. እነዚህ ሰዎች እንዴት ታያቸዋላችሁ? አለፉ ከአላህ ጋር ተገናኝተዋል። ሂሳብ የሚያደርገው እሱ ነው። አቃኛ ምን አገባን? ይሄ ነው አሁን በተለይ ያለፈ ከሆነ መልሰን ያንን ነገር እንትን ማለቱ የሚያመጣልን ለውጥ የለም። መስአላውን ግን ማንሳት ይቻላል። ነሽ እንደ ዒልምማ ታነሳለህ። ዒልም ይነሳል። تخالفه يخالفك ما في مشكلة። ያው ዒልም እኮ መስአላውና ደሊሉን ማዛመድ ማለት እኮ ሌላ ነገር የለውም። ግለሰቦቹ ግን እንደተከበሩ ይኖራል። أحد السلف من ይላል ዒልም الجرح والتعديل ላይ አንድ ቀን ጀርህ ላይ የጻፉትን ቆም ብለው ተመለከቱት። ኢብኑ አቢ ሐቲም ይመስለኛል አላሁ አዕለም ለራሳቸው ማለት ነው። ያን ሁሉ ድካም የደከሙት መቼም ሐዲስን ለመጠበቅ ነው። ሊላህ ተብሎ የተሰራ ነገር ነው። ምናምን አልጂሃድ ፊሰቢልላህ ነው። ግን አዩትና አለቀሱ። እንደገና ሰቅ ብለው አለቀሱና ኢና ለንተከለሙ ፊ ቀውሚን ቀድ ሐጡ ሪሓለሁም ፊል ጀና ቀብለ 100 ሰና ሱብሃነከ ከ100 ዓመት በፊት የሞቱና ምናልባትም ጓዛቸውን ያሳረፉት ጀነት ውስጥ ሊሆን የሚችል ሰዎችን እየተናገርን ነው አሉ። እኛ ያየናትን አይብ ነው እየተናገርን ያለነው። ትንሽ ضعፍ አለበት ይረሳል ወዘተ ነው እያልን ያለነው። እሱ ግን ከአላህ ጋር ባለው የመልካም ስራ ምስጥር የተነሳ አላህ ጀነት አስገብቶት ሊሆን ይችላል። ለቸግረን ነው የምንናገረው ይሄንን ሐዲሱን ለመጠበቅ ሲባል እንጂ አሉ እንጂ የሆነ የጀርህ ማድረግ ሱስ ኖሯቸው ወይም ደግሞ አንድን ሰው የመበቀል አይደለም። ዛሬ ሰው ዝም ብሎ መቼም ሰው ያለ አቅሙ ሲገባ እንደዚህ ነው። ابن حجر العسقلاني የሚሉት አለ ان الرجل اذا تكلم في غير فنه اتى بالعجائب ይላሉ። ከሙያው ውጪ የሚናገር ሰው የሚያስገርሙ ነገሮችን ነው ይዞ የሚመጣው። እና አሁን ሰው ወደ ጀርሑም ራሱ ያለ አቅሙ ገብቶ የሚያባዝታል ምናልባትም አቅም ያላቸው ሰዎች
ሐሰብ አልሐጃ ነው የሚናገሩት እነሱ ዝም ብለዋል ሐጃ የለም ብለው ማለት ነው አንደኛው ተነስቶ ግን የፈለገውን ያህል ይናገራል ሲያብጠለጥል አንዱን ጀነት ሲያስገባ አንዱን ወልዒያዙ ቢላህ እና ይሄ ሁሉ ፊትና ቀደም እንዳላችሁት አላህን ካለመፍራት ዋናው እሱ ነው አላህን ከፈራህ ከምላስህ በፊት ቀልብህን ነው የምትፈትሸው አላህን አለመፍራት ዕውቀት አለመኖር እንደገና ደግሞ የግል የሆነ ጥላቻ ይኖረዋል ዝም ብሎ ሰውን የመጥላት ባህሪ ማለት ነው ከሆነ ሰው ቀደም እንዳላችሁት ዋሽታ ነው ይሄ መጥላት የሆነ ጥቁር መነጽር ያልነው ማለት እነዛ ነገሮች አልሆነ ነገር ውስጥ ያስገባሉ እንጂ አላህ የሰጠህ ኒዕማ ነው ወንድም ማለት ወንድም ብለህ መጠበቅ ነው የሚገባው ነው ጀዛኩሙላሁ ኸይራን ሰዓት አለቀ እያሉ እየጠቆሙኝ ነው በተደጋጋሚ ክቡራን ተመልካቾቻችን አሽኩሩኩም ሹክራን ጀዚለን በጣም እናመሰግናለን ፕሮግራማችን ስለተከታተላችሁት አሁንም እስላማዊ ወንድማማችነትና አስፈላጊነቱ ውጤቶቹና ጥቅሞቹ ይቀጥላል ለሶስተኛ ሐለቃ እስከምንገናኝ በሰላም ሰንብቱ ላለሁ ወሰላሙ አለይኩም ወራህመቱላሂ